የኦሮሞ ነጻነት ሰራዊት በአምነስቲ ኢንተርናሽናል ሪፖርት ላይ ስህተቶች መኖራቸውን ገለጸ። ገለልተኛ ምርመራ እንዲካሄድም ጠይቋል። መረጃውን የምናከፍላችሁ ነው የሚሆነው። በመካከለኛው ምስራቅ በተቀሰቀሰው ጦርነት በኢትዮጵያና በዓለም ኢኮኖሚ ላይ ከፍተኛ የሆነ ስጋት ፈጥሯል። መረጃውንም የምናከፍላችሁ ነው የሚሆነው። የናይል ግጭት እየተባባሰ ነው። እስራኤል በአጋሮቿ መካከል ተጠምዳለች። መረጃውን የምናከፍላችሁ ነው የሚሆነው። የቮይስ ኦፍ ኢትዮጵያ ቤተሰቦች በአዳዲስና ወቅታዊ መረጃዎች ዳግም ተመልሰናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ ታደርጉ እየጋበዝናችሁ ወደ ዝርዝር ያዝንላችሁ ጉዳዮች እናልፋለን። በመካከለኛው ምስራቅ በተቀሰቀሰው ጦርነት በኢትዮጵያና በዓለም ኢኮኖሚ ላይ ከፍተኛ የሆነ ስጋት ደቅኗል። በመካከለኛው ምስራቅ በተቀሰቀሰው ጦርነት የዓለምን ኢኮኖሚ እንደገና ችግር ውስጥ እየከተተው ይገኛል። አሜሪካና እስራኤል ተጣምረው በኢራን ላይ በከፈቱት አዲስ ጦርነት እያደረሰ ካለው ሰብአዊ ቀውስ ባሻገር በዓለም ኢኮኖሚያዊ እንቅስቃሴዎች ላይ ከወዲሁ መጫን ማሳረፍ ጀምሯል። በዚህም በተለያዩ የዓለም ሀገራት የዋጋ ንረት እንዲቀሰቀስ መንስኤ ከመሆኑ በላይ ዓለም አቀፋዊ የዋጋ ንረትን ሊያስከትል እንደሚችልም እየተሰጋ ይገኛል። በተለይም ጦርነቱ በሚካሄድበት አካባቢ የዓለም ከፍተኛ የነዳጅ አምራቾች የሚገኙበት በመሆኑ እንዲሁም ነዳጁን ለማጓጓዝ ብቸኛ የሆነ መውጫ በር የሆነው የሆርሙዝ ሰርጥ መዘጋት የነዳጅ ዋጋን ከማናሩ ባለፈ የስርጭት መስተጓጎልንም እየፈጠረ ይገኛል። እስከ ትላንት ድረስ በነበረው የዓለም የነዳጅ ዋጋ የአንድ በርሜል ነዳጅ በ13 በመቶ ጭማሪ ማሳየቱ ባለፈ ከዚህ በላይ ሊጨምር እንደሚችልም እየተጠበቀ ይገኛል። ምርቱንም በቀላሉ ለማግኘትና ለማጓጓዝ አስቸጋሪ ሁኔታ መፈጠሩ በዓለም ኢኮኖሚ ላይ ሊፈጠር የሚችለውን ተጽዕኖ ቀላል እንደማይሆን ትንታኔዎች የተሰጠበት ይገኛል። የኢኮኖሚ ባለሙያው ቆስጠንጢኖስ በርሄ ተስፋ እንደሚገልጹት የአሁኑ ጦርነት ኢኮኖሚው ላይ ይዞት የሚመጣው ጦስ ከኮቪድ-19 ወረርሽኝ እንዲሁም የዩክሬንና የሩሲያ ጦርነትን አስከትሎት ከነበረው ጉዳት የበለጠ ሊሆን ይችላልም ብለዋል። ዓለም እንደገና ሌላ ኢኮኖሚያዊ ቀውስ ውስጥ እንድትገባ ያደረገው ይህ ጦርነት በተለይ አሁን የተቀሰቀሰ ጦርነት የሚራዘምበት ሁኔታ ከተፈጠረ የዓለም ኢኮኖሚ በእጅጉ ሊጎዳው እንደሚችልም ጠቅሰዋል። ኢትዮጵያን ጨምሮ ነዳጅ የሚገዙ ሀገሮች የነዳጅ ወጪያቸውን የሚያነርም ከመሆኑ በላይ በውድም ዋጋ ቢሆን ነዳጁን ለማግኘት የሚቸገሩበት ሁኔታ በመፍጠር ሀገራዊ ኢኮኖሚያቸው ላይ አሉታዊ ተጽዕኖ እንደሚያሳርፍ ቆስጠንጢኖስ ገልጸዋል። የጉዳቱ መጠን ላይ ቢችልም ችግሩ ብዙዎችን የዓለም ሀገሮችን የሚነካ በመሆኑ ከወዲሁ እየታየ በመሆኑ በተለይ ጦርነቱ በቶሎ የማይቆረጥ ከሆነ ከዚህ ቀደም ከነበሩ የኢኮኖሚ ቀውሶች የበለጠ ጉዳት ሊያስከትል ይችላልም የሚል ስጋታቸውን አንጸባርቀዋል። ኢትዮጵያ 50 በመቶ የሚሆነውን ዓመታዊ የቤንዚን ምርት እንዲሁም 100 በመቶ የሚሆነውን የአቪዬሽን ነዳጅ የምታስገባው ከኩዌት ሲሆን የኢራን የሚሳኤል ውርጅብኝ ገፈት ቀማሽ ከሆኑት የነዳጅ ማጣሪያዎቻቸው ከተመቱባቸው መካከል የመካከለኛው ምስራቅ ሀገራት አንዷ ኩዌት ነች። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በቅድሚያ ስልክ በመደወል ኢትዮጵያ ከጎናቸው እንደምትቆም በመግለጽ ካበረታቷቸው የመካከለኛው ምስራቅ ሀገራት መካከል ቀዳሚዋ ኩዌት ስትሆን ከኩዌት በተጨማሪ ጠቅላይ ሚኒስትሩ በስልክ ያነጋገሩት የኳታሩን መሪ እንደሆነ የውጭ መገናኛ ብዙሃንም ዘግበዋል። ኢኮኖሚያዊ ጉዳቱ የነዳጅ ዋጋ ጭማሪ በማሳየት ብቻ የሚያበቃ ሳይሆን እንደ ግብጽ ያሉ ሀገሮች ደግሞ በእጅጉ ተጎጂዎች እንደሚሆኑ ጠቁመዋል። ግብጽን በተለየ ተጎጂ የሚያደርጋት የመርከብ እንቅስቃሴዎች መስተጓጎልና ስዊዝ ካናልን ከሚያቋርጡ መርከቦች ብቻ በቀን የምታገኘውን ከ800 ሚሊዮን ዶላር በላይ የሚያሳጣት በመሆኑ ነው። እንደ ቻይና ያሉ ሀገሮችን በተለይ ተጎጂ የሚሆኑባቸው ሁኔታ በግልጽ እየታየ ነው። ቻይና ከኢራን ብቻ የምትወስደው የነዳጅ መጠን ከፍተኛ በመሆኑ በመጠቆም የመቋረጡ የቻይናን ኢኮኖሚ ላይ የሚፈጥረው ጫና በሌሎች ሀገሮች ላይ በተዘዋዋሪ ጫና እንደሚያመጣ አስረድተዋል። ኮቪድ ወረርሽኝ ቀረ እንጂ በኢኮኖሚ ላይ የሚያሳድረው ተጽዕኖ አልቀረም የሚሉት አቶ አሰግድ አሁንም የሩሲያና የዩክሬን ጦርነት ባለመብረዱ በዓለም አቀፍ ደረጃ መሰረታዊ የሚባሉ ምርቶች ላይ ያሳደሩት የዋጋ ጭማሪ እስካሁን ሊወርድ አልቻለ መሆኑንም ያስታውሳሉ። ከአንደኛው ሀገር ጥግ ወደ ሌላኛው ሀገር ጥግ በመርከብም ሆነ በአውሮፕላን የሚጓጓዙ ሸቀጦች፣ የግንባታ ግብዓቶች፣ የኤሌክትሮኒክስ መሳሪያዎችና በአጠቃላይ ካፒታል እቃዎች ሙሉ በሙሉ እንቅስቃሴዎቻቸው ይታገዳሉ። ይህ ማለት አቅራቢዎችም የሚፈልጉትን ለማቅረብ ይቸገራሉ፣ ገዢዎችም የሚፈልጉትን ለማግኘት የሚቸገሩ በመሆኑ ከፍተኛ የሆነ የአቅርቦት ችግርም ይኖራልም ተብሏል። ለገበያ የሚቀርበው ምርት ማነስና ለዋጋ ንረት መንስኤ ይሆናል። ጦርነቱ የሚካሄድበት አካባቢ የተወሰነ የዓለም ክፍልን ወይንም ደግሞ በጥቂት ሀገሮች ዙሪያ የሚካሄድ ቢሆንም ጉዳቱ ለዓለም የሚተርፍ በመሆኑ ኢትዮጵያና መሰል ሀገሮች በቀጥታ ተጎጂ የሚሆኑበት ሁኔታ መፈጠሩ እንደማይቀርም አስረድተዋል። ወደ ሌላ መረጃ ስንሻገር የኦሮሞ ነጻነት ሰራዊት በአምነስቲ ኢንተርናሽናል ሪፖርት ላይ ስህተቶች መኖራቸውን ገለጸ። ገለልተኛ ምርመራ እንዲካሄድም ጠየቀ። የኦሮሞ ነጻነት ሰራዊት አባላት በኦሮሚያ ክልል በሴቶች ላይ ቡድን አስገድዶ መድፈርና የወሲብ ባርነት ፈጽመዋል ሲል አምነስቲ ኢንተርናሽናል ያወጣውን ሪፖርት ታጣቂ ቡድኑ አስተባብሏል። የኦሮሞ ነጻነት ሰራዊት ሪፖርቱ ከፍተኛ የአሰራር ግድፈቶችና እውነታን ያላገናዘቡ ስህተቶች ያሉበት በመሆኑ በመጥቀስ በክልሉ ተፈጽመዋል ስለተባሉ ጥሰቶች ገለልተኛ ምርመራ እንዲደረግ ጥሪ አቅርበዋል። ለአዲስ ስታንዳርድ በላ
በላከውና በማህበራዊ ትስስር ገጾች ላይ ባወጣው መግለጫ ቡድኑ ማንኛውንም አይነት በጾታ ላይ የተመሰረተ ጥቃትን እንደሚያወግዝና በሰላማዊ ሰዎች ላይ የሚፈጸሙ ጥሰቶችን የመሰነድ ጥረቶችን እንደሚደግፍም ገልጿል። ይሁን እንጂ የአምነስቲ ሪፖርት የምርመራ ጉድለት ያለበትና ወንጀልን የፈጸሙ አካላትን በማያሻማ መልኩ ለመለየት ያልቻለ መሆኑንም አስታውቀዋል። በኦሮሚያም ሆነ ከዛ ውጪ በሴቶችና በልጃገረዶች ላይ የሚፈጸም ማንኛውንም የወሲብ ጥቃት በስኑ ሊወገዝ በገለልተኛ አካል ሊመረመርና ጥፋተኞችም ለፍርድ ሊቀርቡ እንደሚገባ ከባድ ግፍ መሆኑን የጠቀሰው ኦነግ በሰላማዊ ሰዎች በተለይም በሴቶች ላይ የሚፈጸሙ ወንጀሎች ሊካዱ ሊመካኙ ወይንም ሊቃለሉ እንደማይገባም አክሎ ገልጿል። ኦነግ አክሎም አምነስቲ ራሱ በሪፖርቱ ውስጥ ጥቃቱን የፈጸሙ ሰዎችን ማንነት ሪፖርት እስካልሆነበት ድረስ ማረጋገጥ አለመቻሉን መግለጹ ኃላፊነቱን በተጠቂዎቹ ላይ ለመጫን የሚደረገውን ጥረት ዋጋ እንዳይሰጠው ተከላክሏል። እንደ መግለጫው ገለጻ ሪፖርቱ በኦሮሚያ ክልል የኦነግን ስም በመጠቀም የሚንቀሳቀሱና የኦነግ አባላትን አድርገው የሚሰሩ የሐሰት ቡድኖችን መኖር ግምት ውስጥ አላስገባም። ቀደም ሲል እንደ ዋሽንግተን ፖስት እና እንደ ሮይተርስ ያሉ ዓለም አቀፍ የዜና ተቋማት እንዲሁም የኢትዮጵያ ሰብአዊ መብቶች ኮሚሽን ባደረጓቸው ጥናቶች ራሳቸውን እንደ ኦነግ ተጠቂዎች በመሰየም በሰላማዊ ሰዎች ላይ ጥቃት የሚፈጽሙ የታጠቁ አካላት መኖራቸውን ጠቅሞ እንደነበር መግለጫው አስታውሷል። ድርጅቱ 5 የጦር እዞች እንዳሉት በሪፖርቱ ቢገልጽም ቡድኑ ግን በኦሮሚያ 8 እዞች እንዳሉ በመጥቀስ ሪፖርቱ ገሞቹ አቦዬን የምዕራብ እዝ መሪ ጃልጅሬኛን ደግሞ የማዕከላዊ እዝ መሪ አድርጎ መጥቀሱ ስህተት መሆኑንና ይህም የጥናቱን ታማኝነት እንደሚሸረሽርም ገልጿል። የአምነስቲ ሪፖርት የተባሉ ጥሰቶች መንግስት ከሚያካሄደው ጸረ ሽምቅ ስትራቴጂ አንጻር አለመመልከቱ ኦነግ ነቅፏል። የቀድሞ የኦሮሚያ ብልጽግና ፓርቲ ቅርንጫፍ ኃላፊ አቶ ፍቃዱ ተሰማ አሳውን ለመያዝ ባህሩን ማድረቅ የሚሉ የተናገሩትን በመጥቀስ የንግግር የታጠቁ ቡድኖችን ይደግፋሉ ተብለው የሚጠረጠሩ ሰላማዊ ማህበረሰቦችን ኢላማ ያደረገ መሪ መሆኑን ቡድኑም ገልጿል። የኦሮሞ ነጻነት ሰራዊት ቀደም ሲል በራሱ ላይ ለቀረቡ ወንጀላዎች ገለልተኛ ምርመራ እንዲደረግ ያቀረባቸው ጥሪዎች በመንግስት በኩል ተቀባይነት ሳያገኙ መቅረታቸውንም በመግለጫው አስታውሷል። መንግስት በኢትዮጵያ የተባበሩት መንግስታት የሰብአዊ መብት ባለሙያ ኮሚሽን ተልዕኮ ለማቋረጥ ጥረት አድርጓል ሲል ጠቅሶ ባለስልጣናቱ ለዓለም አቀፍ ተጠያቂነት አሰራሮችን አለመቀበላቸውን ቡድኑ አመላክቷል። አምነስቲ ኢንተርናሽናል በኦሮሚያ ክልል የተካሄደ ባለው የትጥቅ ግጭት የኦሮሞ ነጻነት ሰራዊት አባላት በሴቶችና በልጃገረዶች ላይ የቡድን አስገድዶ መድፈርን ጨምሮ ወሲባዊ ባርነትና ሌሎች የሰብአዊ መብቶች ጥሰቶችን መፈጸማቸውን በመጥቀስ ትላንት ይፋ ባደረገው ሪፖርት ወንጅሏል። ድርጅቱ ባወጣው አዲስ ሪፖርት እነዚህ ጥሰቶች ለዜጎች መፈናቀል፣ ተጎጂዎች ለረጅም ጊዜ ለሚዘልቅ የስነ ልቦና ጉዳት እንዲዳረጉ ምክንያት መሆናቸውንም አስጠንቅቀዋል። የኢትዮጵያ መንግስት የኦሮሞ ነጻነት ሰራዊትን ቀደም ሲል በአሸባሪነት የፈረጀው ቢሆንም ቡድኑ ግን ይህንን አይቀበለውም። የታጠቀ ቡድን ባለፉት በርካታ ዓመታት በኦሮሚያ ክልል ውስጥ ከፌዴራልና ከክልል የጸጥታ ኃይሎች ጋር ቀጣይነት ባለው ግጭት ውስጥ ቆይቷል። በመንግስትና በኦሮሞ ነጻነት ሰራዊት መካከል ግጭቱን በሰላማዊ መንገድ ለመፍታት የተካሄዱት የሁለት ዙር ድርድሮችም ያለምንም ስምምነት መጠናቀቃቸውም ይታወሳል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባ እናልፋለን። የናይል ግጭት እየተባባሰ ነው። እስራኤል በአጋሮቿ መካከል ተጠምዳለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በእስራኤል በተለይ ከፍተኛ ክብር የሚያገኝ መሪ ነው። ምክንያቱም ሌሎች መሪዎች ማድረግ ያልቻሉትን ነገር በማድረግ የጋዛ እስረኞችን እንዲመለሱ ማስቻሉና በረጅም ጊዜ የቆየውን ጦርነት ለማቆም የተኩስ አቁም ስምምነትን ማስፈጸሙ ይገኛል። አሁን ግን ትራምፕ እንደገና አዲስ የሰላም ስራ ለመጀመር እየተዘጋጀ እንደሆነ ተገልጿል። ይህም ጊዜ ትኩረቱ በአባይ ላይ ነው። በጥር ወር ትራምፕ ለአብዱል ፈታህ አልሲሲ መልእክት በመላክ አሜሪካ በናይል ውሃ ላይ የሚካሄደው ክርክር ውስጥ እንደገና ለመስማማት ሙከራ ያደረገች መሆኗን አሳውቋል። ይህ ክርክር በአንድ በኩል በግብጽና በሱዳን በሌላ በኩል በኢትዮጵያ መካከልም ነው። ከሁሉ በላይ የሚገርመው ነገር አሜሪካ በዚህ ጉዳይ ግልጽ ሁኔታ ከግብጽ ጎን መቆሟ ነው። ይህም እንደ 2020 በተደረገ የቀድሞ የአሜሪካ ሽምግልና ውይይት ያለ ነገር ሲሆን በዚያ ጊዜ ኢትዮጵያ ከውይይቱም ወጥታ እንደነበር ይታወሳል። ትራምፕ ስምምነት ለማድረግ ሲሞክር በኢትዮጵያ ላይ ግፊት ሊጠቀም ይችላል ተብሎ ተጠቅሷል። ነገር ግን በቀድሞ አስተዳደሩ የተደረገው የኢኮኖሚ ግፊት ውጤትም አላመጣም ነበር። ትራምፕ ከአልሲሲ ጋር ያለው ቅርብ ግንኙነት ለማጠናከር ይፈልጋል። ምክንያቱም ካይሮ በጋዛ አዲስ የፖለቲካ ስርዓት ለመቅረጽ በአሜሪካ የሚደረገው የውጭ ፖሊሲ ቅድ ውስጥ አስፈላጊ ሚና አለው። ይህ ጉዳይ ከግራንድ ኢትዮጵያ ሬኔሳንስ ዳም ጋር በተያያዘ ኢትዮጵያ በብሉ ናይል ላይ ያለውን ታላቅ የኃይል ማመንጫ ግድብ በ2025 በታላቅ ስነ ስርዓት ከፍታ አስጀምራለች። በዝግጅቱም የአየር ኃይል ትዕይንቶች ተካሂደው የሀገር ኩራትን ለማሳየትም ተደርጎ ነበር። ለኢትዮጵያ ይህ ግድብ በዘመናዊ ታሪኳ ውስጥ ከፍተኛ ፕሮጀክት ሲሆን ኤሌክትሪክ በማመንጨት ህዝቦቿን ከደን ለማውጣትና ኢኮኖሚዋን ለማዳበር እጅግ አስፈላጊም ነበር። ነገር ግን ለግብጽ ጉዳዩ ከፍተኛ ጭንቀት ሲሆን ምክንያቱም ሀገሪቱ ከ90 በላይ የሚያገኘውን የሚጠጣ ውሃ ከናይል ታገኛለች። ስለዚህ ግድቡ ያለ ህጋዊ ስምምነት መሰራቱ በካይሮ ዘንድ እንደ ህይወት አደጋም ተቆጥሮ ይገኛል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም በሌሎች መረጃዎች እስከነገረኝ ድረስ በደህና ቆዩ።